ስለው በቃ አትነግጂም፣ ካላገባሽ አትነግጂም አለኝ። በርበሬ ሰራ ነበር በዛ ሰዓት። ደግሞ ሚቶ የሚባል ቦታ አለ፣ ጦራ የሚባል ቦታ አለ። ከዛ እያመጣው ናዝሬት ጭን ነበረ፣ አዲስ አበባ ወስድ ነበር በርበሬ። አትወስጂም አለኝ። የሁሴን ልጅ ባሏን ፈታ እየነገደች ነው አልባል አትባይም፣ ከዚህ ሁሉ አግብታሽ ከነገድሽ ነግጃለሽ ብሎ ሲለኝ እኔ አላገባም አልኩት። የአክስቴ ልጅ ደግሞ አዲስ አበባ ላይ ነበረ። እሺ ባላላገባም ብለሻል አረብ ሀገር አትሄጂም ወይ አለኝ። 2000 ዓመተ ምህረት ከዛም በኋላ ሄዳለሁ አልኩት። ሄድኩኝ፣ ወጣው ዱባይ 2000 ዓመተ ምህረት ወጣው። 6 ዓመት ከ6 ወር ሰርቼ መልሼ ገባው። ስገባ ትንንሽ ናቸው ልጆቹ። እኔ ግን ለዚህ ላሉት ለአረቦች ነግሬያቸው የነበረኝ በቃ የወጣሁበትን ኤክስሪ ሁሉንም ነገር አጫዎቻቸው ነግሬያቸው ማለት ነው ነበር የወጣሁት። ከዛ በቃ ልጆችሽንም እናመጣልሻለን እዚህ አህለል ኬራ ላይ ያስተምሩልሻል ትመጫለሽ ብለው ትኬት ደርሶ መልስ ተቆረጠልኝ እና ሄድኩኝ ወደ ሀገር። ስሄድ ፋዘር ደግሞ ካላገባሽ አለኝ። እንግዲህ ያው የኛ ሀገር እንደ ሀገር ቤት ባህል የአባት እርግማን ምናምን በእርግማን ስትባይ እንትናቴም አገባው ከሄድኩ በኋላ። እሱ ግን አላገባም። እሱ አላገባም። ኢማን አለው ማሻላ። ልጆቼን እንደ የምታገቢው ባል ከአንቺ በፊት አላገባም። አንቺ ኦልሬዲ አላገባም። አንቺ አግብተሽ 3 የወለድሽ ሆነሽ፣ እሱ ግን ከአንቺ በፊት ያላገባ ባል አገኘሽ። ምንም አላገባም። ግን የእሱ ተናናሾች 3 4 ወልደዋል። እሱ ግን በኢማኑ ንግድ የሚነግድ ነበረ። በእሱ አማካኝነት በቃ እዛው ቆይቷል። በቤተሰብ እጅ ነው የመጣልኝ። አገባውኝ ልጆቼን እንደ ልጆቹ አንድ ቀን ሳያስከበቀ የትዳርን ጣም ምን አለፋሽ በሱ ነው ያየሁት። በቃ የመጀመሪያው ተይው ትዳር አትበይው። በቃ 24 ሰዓት እየተደበደብኩ በዛ ቤት ይደበድበኝ ነበር የመጀመሪያው ባል። በቃ ተሰቃይቻለሁ። መጥቼ ደግሞ አሁን አለፍ እያልኩ ነው እየነገርኩሽ ያለሁት። መጥቼ የ1 ዓመት ብር ሙሉ ብፋታም የ1 ዓመት ብር ሙሉ ልኬለታለሁ ለፈታኝ ባሌ፣ ለመጀመሪያ ለልጆቼ አባት የላኩት በምንድን ነው? በቃ ከእናትህ ጋር እንጂ ጸቤ እኔ በቃ ድሮ እንዳሁን አይደል ካገባሽ ባላ እንጂ ብታውቅ በቃ ሌላ ባል አግብተሽ ድጋሚ ሌላ ባል የምታገቢ በቃ እንዴት ነው የሚገባው ነበር ምለው። እኔ አሁን ልጅ ነኝ፣ እንዴት ብዬ ነው አሁን ሌላ ባል ማገባው? ሳላገባ ደግሞ አልኖርም፣ እራሱን መልሻ አገባለሁ ብዬ በቃ እናትየው አብረን በመኖራችን አይደል ወይ እንደዚህ ያሉን ራለን እንኖራለን ልጆቻችን እናሳድጋለን በሚል ነበር። እሱ ግን ሌላ ምስት አገባበት እኔ በምልክለት። ልጆችሽን ታምደሽ ነበር የሄድሽው የዛኔ አረብ ሀገር? ለእናት አባቴ ጋር ናቸው ያሳድጉልኝ እነሱ ናቸው። እናት አባትሽ ጋር ሆነውም ግን ለሱ ቤት ስራ እያልሽ ብር ትልኪለት ነበር ወደፊት? የ1 ዓመት ሙሉ ብር ልኬለታለሁ። እንደዛ ልኬለት እሱ ግን ሌላ ምስት አግብቷል። ከዛ ቤተሰብ ደግሞ አንቺ እሱ እኮ አግብተዋል ምናልባት ከሱ ታዋሪ እንደሆነ ሲሉኝ ማለት ነው እናንተ ፊትን ውጭ እያላችሁኝ ነበር፣ አሁንም ልታጣሉኝ ፈልጋችሁ ነው ብዬ አላመንኳቸው። አሁን ከዕለታት አንድ ቀን ሰማሁኝ፣ በቃ ትክክለኛ መሆኑን አወቅኩኝ። ከዛም በኋላ በልአጄ አልኩት በአባቴን ማለት ነው፣ አጄ ሄደክ ከሱ ጋር ኒካ ማውረድ አለብክ። እንዴት እኔ ፍርድ ቤት ኒካሽን አውርጃ አይደል ወይ የሸኘውሽ? ደብቀሽ ኒካ አስረሻል ወይ አለኝ። ሲለኝ ኧረ እኔ ደብቄ አላሰርኩም፣ ግን እንደ ሸሪያችን ፍርድ ቤት ስላፋታን እንደ ሸሪያ ደግሞ እሱ በ3 ፈትቻለሁ ማለት አለበት። ለዛ ነው አልኩት። ሲሄድ ራሱ እናትየውና አባትየው ሁሴን ልጅክን እኮ ፈተናታል፣ አሁን ሲያገባ ምን ልትሆን የመጣኸው ነው ያሉት። ሲሉት ግን እሱ በ3 ፈትቻለሁ፣ እኔ እኮ ድሮም ፈትቼላችኋለሁ፣ ልጃችሁን ድሮም ፈትቼላችኋለሁ፣ እኔ አግብቻለሁ። ከዛ ስልክ ስጡኝ ብዬ በስልክ እሱም በ3 ፈትቼሻለሁ አለኝ። ይሄን መጀመሪያ ነው ማለት ነው። እኔም በ3 ፈትቼያለሁ በ2002 ማለት ነው። እንደዛ ብዬው መልሼ 10,000 ብር ልኬ ስጡት ነው ያልኩት። የጎረቤት አንዳለ አብራር የሚባል አልሰጠውም አለኝ። የዛኔ በ10,000 ብር 2 ዕጣ 3 ዕጣ ይገዛ ነበር። ለልጆችሽ ቦታ ገዛበታለሁ እንጂ አልሰጠውም አለኝ። ስጠው፣ ያገባትን ምስት ያስተዳድርበት፣ ችግር የለውም፣ እኔ ከልጆቼ ብቻ አውፉ ብሎ ይልቀቀኝ አልኩኝ። ተሰጠው፣ ያም ለቀቀኝ ማለት ነው። እና ከዛም በኋላ አልሐምዱሊላህ ይኸው አላህ ደግሞ ጥሩ አግዞኝ ልጆቼን እንደ ልጆቹ ለዚህኛው አሁን 5 ወልጄለት 4 ሞቶብኛል። በመደዳ ግፊት ነበረብኝ። በግፊት አማካኝነት 4 ሞቶብኛል። ከሁለተኛው ባልሽ? አዎ ከሁለተኛው ባሌ 4 ሞተብኝ። 1 ነው ያለኛው። ምን ነው
ግፊት አለብኝ እኮ። ስትወልጂ ነው የሚሞቱት? ልክ 6ኛ ወር ሲሆን ወይም 7ኛ ወር ሲሆን ማለት ግፊቴ ኦቨር ይሆናል። ቶሎ ልጅን ማዳን አለብን፣ ልጅ ይታፈናል። በኦፕራሲዮን አድርገው በቃ ማሞቂያ ክፍል ይገባል ይባላል፣ ግን አይድንም። ወይ 1 ቀን ወይ 2 ቀን ይቆዩና ይሞቱብኛል። 4 በመደዳ ሞተብኝ። ከዛ እንደዛ 4 በመደዳ ሲሞትብኝ አንደኛው የመጀመሪያው ልጄ 17 ዓመቱ ነው። በ17 ዓመት ትምህርት አቋረጠ። 9ኛ ክፍል ሆኖ አቋርጦ ከአባቱ ጋር ሱቅ ይሰራ ነበር። ከአባቱ ስልሽ አሁን ይሄኛውን ነው አባት መሆኑን የሚያውቁት እንጂ ያንን አያውቁትም። አሁን ካገባሁት ማለት ነው። እየሰሩ እያለ ከዛ አንድ የገጠር ልጅ ጎረቤታችን መጥቶ ቤት ከገጠር መጥቶ ቦታ ገዝቶ ቤት ሰርተዋል። እህቱን አምጥቷት እሷን ልጅ በጣም ወደድኳት እኔ። ከዛ ስወዳድ ባባ አልኩት፣ ባባ መህጁሩን መዳር አለብን አልኩት። ልጄን የመጀመሪያ ልጄን ማለት ነው። ኧረ ገና ልጅ እኮ ነው 17 ዓመቱ ነው። በቃ በእኛ ያጣነውን ልጅ ወይም አንተ አግባ ብየዋለሁ መጀመሪያ። ሌላ ቦታ ደግሞ የሆነ ጦራ የሚባል ቦታ ቤት አለን። ከዛ ቤት አለን፣ መሬትም የእርሻ ቦታ አለን። በዛ እኔ በእርሻ መሬት ማን ታግባ ያልሽው? ይቅርታ አድርጊልኝና ባባ ነው የምለው እኔ። ባለቤቴን ባባ እለዋለሁ፣ እሱ ደግሞ ማሚ ነው የሚለኝ። እና ወይም ባለቤትሽን አንተ አግባ የምትይው ወይ አንተ አግባ ወይ ልጃችንን እንዳረው የምትይው? ባለቤቴን አግባ አልኩት። ለምን? አረ በጣም ነው የምወደው፣ በጣም ነው የሚወደኝ። በምን የተነሳ መሰለሽ አቡዬ እንደዛ ያልኩት? የመጨረሻዋ ልጅ ስትሞትብኝ ሴት ናት። የእሱ ታላቅ እህት እያለቀሱ ማሜ ማሜ፣ አሁንም በኛ በስልጤ አኩመተማዋ ይባላል፣ እኛ ስልጤ ነን። ከዛ አሁንም አንተ ነህ ወይ አሁንም ሞተብህ፣ በአንድ ልትቀር ነው ወይ በአንድ ልትቀር ነው ወይ ብለው እየጮሁ ገቡ። ገባሽ? እኔ የዛኔ ተሰማኝ። ግን እሱ ምንድን ነው ያላቸው ለእነሱ መልሱን፣ እንዴት 1 ልጅ ትያለሽ? እኔ 4 ልጅ ነው ያለኝ። እንዴት 1 ልጅ ትያለሽ? ከመጀመሪያው ባልሽ የምትወልጃቸውን 3 ልጆችም እንደ ልጆቹ ቆጥሯቸው ማለት ነው። እንደ ልጆቹ ነው የሚቆጥረው። እሱ ምንም ለይቶም አያውቅም። ወላሂ ነው የምልሽ። እና እኔ 4 ልጅ ነው ያለኝ። 4 ለአኬራ ይኸው ሸኝቻለሁ። 4 ለዱንያ አለኝ። በቂ ነው። እንዴት እንደዛ ትያለሽ? በኋላ ያ ስላለ እኔ ምን አልኩኝ፣ በቃ ባባ አንተ አግባ፣ ሌላ ቦታ አለን፣ መኖሪያ ቤትም አለ፣ የእርሻ ቦታም አለ። በሱ ቦታ እኔ አልተጠቀምኩበትም። አግባና ውለድ ብዬ ለሱ ደጋግሜ ስለው እንደው ሰው አንስቶብኝ በጣም ተቆጥቶኛል። እኔ በሴት ያለ ነገር በአንቺ ምን አጣው? ልጆች አሉን፣ ያሉንን ልጆች ቦታ እናስይዛለን። አንቺንና እኔን ሀያታችንን ያስቀምጠን እንጂ ሌላ ነገር የሚባል አልፈልግም ነው ያለው እሱ። ከዛ በቃ እሺ አንተ እምቢ ካልከኝ አልኩት፣ አንተ እምቢ ካልከኝ ለምን መህጁርን አንድረውም አልኩት። የመጀመሪያ ልጄን ነው። ወንድ ልጅ 17 ዓመት ወንድ ልጅ ማስረገዝ ይችላል እንዴ? ቆይ ልነግርሽ ነው። ሳይሞላው አይችልም ብዬ ነው ማስረገዝ። 17 ዓመቱ ነው። ከዛ በ17 ዓመቱ ያግባ አልኩት። ያግባ ስለው ከዛ እሺ አንቺ ከወደሻት እሺ ብሎ ሽማግሌ አንስቶ ሄደ ሊጠይቅ። ሽማግሌ አንስቶ ሲሄድ ወንድሟ እኔ አረብ ሀገር ልሸኛት ነው አልፈልግም አለ ሲል፣ ከዛም በኋላ እኔ ልጅቷን ሱቅ እኔ ጋር የሆነ የሸቀጥ ሱቅ አለችኝ፣ እዛ ትመጣለች ልጅቷ። ስትመጣ ከዛ በይ አንቺ እኔ ወድጄሻለሁ፣ ረቡ ለመህጁር ላጋባሽ ነው ትወጃለሽ ወይ አልኳት። እኔ በወድ እሱ ካልወደደ ምን ዋጋ አለው አለች። እኛ እኮ ድሮ ሳንወድ ነው የተጋባ ነው ሁለታችሁ። አንቺ የወደሽ ነገር ከሆነ ዋናው ደግሞ ሴት ልጅ ትውደድ፣ ችግር የለውም። እሱም በእኛ የሚወጣ ነገር አይደለም። አንቺ ግን ወደሻል ወይ አልኳት። እዛ አንገቷን ደፍታ ዝም አለችኝ። በይሽ የወደሽ ነገር ከሆነ ዝም በይ፣ ያልወደሽ ነገር ከሆነ ደግሞ አይ እኔ አልፈልግም በይኝ አልኳት። ከዛ ዝም አለች። በቃ በእኛ ሴራ ነው። ዝም ስትል ወዳለች ማለት ነው። በቃ በእኔ ጣዩ፣ ይሄንን ነገር እኔው ነኝ መጨርሰው አልኳት። የምትፈልገውን እቃ ሱቅ መታ ነበር ሰጥቻት ሄደች። ስንት ዓመቷ ነበር? ይቅርታ 16 ዓመቷ ነው። እሱ አትሊስት ይበልጣታል በ1 ዓመት። እሺ ከዛም በኋላ እኔ ወዲያው ቡታጅራ የሚባል ቦታ ሄድኩኝና አክስቴ የሆነ የምታከራየው ግቢ አለ፣ የተለቀቀ 1 ክላስ አላት ሰው የሌለበት። ከዛ ያኛውን አነጣጥፌ ምን ብዬ ወለሎችን ገዝቼ አስገብቼ አንዳንድ እቃ ሁሉ ነገር ጨርሼ በዘመድ ወስጄ፣ አሁን በእኛ ሴራ ዘመድ ጋር ወስደሽ ነው የምታስቀምጪው። ግን ዘመድ ጋር ወስጄ ባስቀምጥ ይሄ ልጅ ገና ልጅ ስለሆነ እምቢ በላት ምን ይሉኛል ብዬ
ከዛ ቤት ነው የተከራየውለት። ቤት ተከራይቼ የእህቴን ልጅ አስቀመጥኳትና እዛ እሁዱን ቀን ደግሞ አንስቼ ይችን ልጅ ይሄንን ሳረግ ወንድሞቹ 2 ወንድሞቹ ደግሞ የሱ ተናናሾች ግን 3ቱም ስታያቸው ሀውዬ በውስጥ መስበር ልክልሻለሁ ፎቶቸውን ሲያምሩ በቃ መንታ ነው የሚመስሉ። ከዛም በኋላ እነዚህ 2ቱ ወዲያው እንደመጣ በልመህጁር ልትድርክ ነው ማሚ ቆርጣለች፣ ማሚ ከቆረጠች በቃ ቆረጠች ነው ሲሉት ይሄ ልጅ ይጠፋብኛል። ጠፍቶ ሌራ የሚባል ሀገር ሄደ። ሌራ የሚባል በዳር ፈርቶ አላገባም ብሎ እኔ ጋር ከአሁኑ ልታስረኝ ነው እንዲ ያለና ሌራ የሚባል ሀገር ጠፍቶ ሄደ። ሌራ የሚባል ሀገር ሄደ እና ቁራን እየቀራ ነው። አባትየው አሁን ፈልጎ ባባ አገኘው። ካገኘው በኋላ አንዳንድም ወጪ ምንም አድርጎለት ከዛም በኋላ ተመልሶ መጣና በቃ ልጁ አለ እየቀራ ነው፣ ዝም ብሎ ፈርቶ ነው ታገባለ ስለተባለ አለኝ። በቃ እሺ ብያለሁ። ያችን ካወቅኩ በኋላ ነው ተከራይቼ ምን ብዬ እሁድ ቀን ኒቃብ አለበስኳትና ማምሻ አካባቢ ነው ይዣት ወጣሁ። ልጅቷን እንሂድ አልኳትና እዛ የተከራየሁት ቤት አስቀመጥኳት። አስቀምጫ ማምሻ ነው ባባ አላወቀም። ይሄንን ነገር ደግሞ ስወስዳት ባባ አላወቀም። ባባ ሱቅ ነው። ከዛ መግሪብ አካባቢ ሆኖ እንሴኖ የሚባል ቦታ ደርሼ በቃ መግሪብ አዛን አለ መሽቷል። ከዛ ጨነቀኝ። ወይኔ ለባባ ሳልነግረን የወጣሁት። አንድም ቀን ደግሞ እኛ ቤት በቃ በሹራ ነው ወተን ምንገባው። ጨነቀኝ አልኩሽ ሀውዬ። ከዛም በኋላ የሆነች መኪና መጣች። ስትመጣ እንደዚህ ሳስቆማት ሚኒባስ ናት። መጀመሪያ አለፈኝና መልሶ ወደ ኋላ መጣና ነይ ግቢ አለኝ። ሳየው ረዳትና ሹፌር ብቻ ናቸው። እኔ የሰው ልጅ ጠልፌ መጥቻለሁ። እኔን ደግሞ የት ወስዶ ሊጥለኝ ነው እነዚህ ለብቻቸው ብዬ እግሬን ወደኋላ ሳረገው አንቺ የማመድ ኮካ ባለቤት አይደለሽም አለኝ። ማመድ ኮካ ነው የሚባለው፣ በስራው ነው የሚጠራው። ባለቤቴ ኮካ ቤት አለው። ከዛ አረ ነኝ አልኩት። ከዛ ከገባው በኋላ ይዞኝ ሰፈር አደረሰኝ። ሰፈር ከደረስኩኝ በኋላ መግሪቤን ሰገድኩ፣ ኢሻዬንም ደገምኩ። ባባ አልመጣም። ምንጊዜም ሲመጣ ከዛ ከግቢ ሲመጣ ሰላም አለይኩም ይላል፣ ድምፁን ከፍ አድርጎ። እኔም ድምፄን ከፍ አድርጌ ዋለይኩም አሰላም ውሎ እንዴት ነው እለዋለሁ፣ ይገባል። የዛች ቀን ግን ልክ ሰላም አለይኩም ሲል ድምፄን ዝቅ አረኩኝና ዋለይኩም አሰላም አልኩኝ ለመላይካው ብቻ። መጀመሪያው ደግሞ እንደገባው ከሰገድኩ በኋላ ለመህጁር ደውዬ ምን ብዬዋለሁ? መህጁር አልኩት፣ ወይ ማግባት ትፈልጋለህ? አትፈልግም? እኔ አሁን ማግባት አልፈልግም። በቃ ባባ በእርግማኔ በምርቃቴ ሊልክ ነው፣ ሊያጋባክ ነው። እኔ ግን ልጅቷን ወስጃታለሁ። ከዚህ ሁሉ አይርገምክም፣ አይመርቅክም፣ ስልክክን ዝጋ ብዬዋለሁ። እኔ ለራሴ ይችን ልጠቀም ፈልጌ ነው። ከዛ ዘግቶታል እሱ ስልኩን ዘጋ። ከዛም በኋላ ባባ ሲመጣ ቀስ ብዬ ዋለይኩም አሰላም አልኩኝና ሀውዬ ጭንቅላቴን ይዤ ወይኔ ማለት ጀመር። ምን ሆነሽ ነው? ምን ሆነ ነው? አሁን ደግሞ ግፊቷ ይነሳባታል አለ። ወዲያው ነው ደግሞ ግፊት የሚነሳብኝ ትንሽ ሳለቅስ። ምን ሆነ ነው? ምንም ዝም ብዬ ወይኔ ነው ምለው። ከዛ ስልኩን አንስቶ ሲያየው መህጁር የደወለበት ነው። ከዛ መህጁር ደውሏል። ምን ብሏት ነው? ባባ ምን ብሏት ነው ትላለ? ልጅቷን ይዟት ጠፍቷል አልኩት። ግን የወሰድኳት እኔ ነኝ። ገና እሱ የሚያውቀው ነገር የለም መህጁር። ከዛ ስለው በቃ ሳቀ አልኩሽ፣ የሌለ ሳቀና እሱ ድሮ እናንተ መራስ ሲመጣላችሁ ጣውንት የመጣባችሁ ይመስላል። መጀመሪያ ያግባላልሽም ነበር እንዲ። አሁን ደግሞ ምን አስለቀሰሽ? አይ በቃ እኔ አንተ ይቅር ብለህ ስላልክ ልጁም ይቅር ስላለ በቃ ችግር የለውም ነገ ኒካ ይታሰራል አለ። ከዛ በማግስቱ ማር፣ ብርድ ልብስ፣ ግበሮውን ወሰደና ኒካ ታሰረ። ከታሰረ በኋላ ሳምንት ድረስ ከዛም ከሌራ ጠፋብኝ ይሄ ልጅ አቡዬ። ምን አባቴ ይዋጠኝ ጨነቀኝ። የሰው ልጅ ኒካ ሳስር ለሁለተኛ ጊዜ ጠፋ። በቃ በጥቅሉም እዛ በነበረበት ጠፋ። ጨነቀኝ አልኩሽ። ኒካ ሳስር ያለው የሰው ልጅ ወስጃ ያለው የሚያስፈልጋትን ልብሶቿን ምኑም አሟልቻለሁ። ሙሉ ሳምንት ብፈልግ የት ላምጣው? ከዛ ከዕለታት አንድ ቀን እኔ በረንዳ ላይ ቁጭ ብዬ እያለቀስኩኝ በቃ ሳላውቅ ግፊቴም ጣለኝ። አንስተው ወደ ወራቤ ወሰዱ። ወራቤ ሆስፒታል ነው ለእኛ የሚቀርበን። እዛ አስገቡኝ። 3 ቀን ድረስ አቡ ራሴን ሳላውቅ በቃ ራሴን ስቼ። ሌላ ጊዜ ግን ልክ እንደወሰዱኝ ወይ 1 ቀን ወይ ግማሽ ሰዓት ከሆነ በኋላ ነቃለሁ። ግን 3 ቀን ድረስ ራሴን
ወይም የሚገድል እስከ መጨረሻው ወይም የሚመልስ የመጨረሻ ኪኒን ያለች እሷንም ሰተናት ምንም እንትን አላለልንም ብለው ተስፋ አስቆርጠውኛል አለ በሰዓቱ። ከዛ ወንድሞቹ ለካ ያለበት ያውቃሉ። ደውለውለት ማሚ ልትቦት ነው። ስነቃ እንዲህ ሳየው መህጁር ነው። በዚችው ላስመስል ብዬ መልሼ አይኔን ጭፍን አደረኩት፣ ግን ነቅቻለሁ። ከዛ በኋላ አይኔን መልሼ እንትን አልኩት። አሁንም እንደዛ ሲያለቅሱ ወንድሞቹ ደግሞ ጥቅ እያደረጉ እንዲህ ጉትት እያደረጉ ወረውሩታል። በአንተ ሰበብ ነው ብትሞት በአንተ ላይ አንወርድም ይሉታል ወንድሞቹ ማለት ነው። እንደዛ ሲባባሉ ከዛ በቃ መህጁር እኔ ነቅቻለሁ፣ ግን ነገም መሞቴ አይቀርም። እኔ ግፊት አለብኝ። ምን አለበት ማረግክን አይቼ ብሞት? አንተ እኮ ምንም አይቸግርህም እና ብቻ አንተ እሺ በል። ከዛም በኋላ ሰርግ እናደርጋለን፣ አግባት፣ ውለዱ፣ እኛ ነን ሁሉ ነገርክን እንትን የምንለው ብዬ አልኩት። ከዛም በኋላ እሺ ብያለሁ ማሚ፣ ምንም ነገር አያስቸግርሽም፣ እሺ ብያለሁ አለ። እሺ ብያለሁ አለ። ከዛም በኋላ ቃል ግባልኝ አልኩት። ቃል ገባ። ከላሳ ገባት ደግሼ የድሮ ሰርግ ደግሼ አቡዬ በ17 መኪና ነው ያገባት። አገባ። ከዛ አንድ ሴት ሊሰጠኝ ጀሱ ትባላለች። በ17 መኪና በእድሜው ልክ በዩ እንግዲህ ወለዱ። አንድ ሴት ልጅ ወለዱልኝ። ጀሱ ትባላለች ስሟን። በሁለተኛ አሁን እነዚህ ሶስቱ ከመጀመሪያ ባልሽ የምትወልጃቸው ናቸው። ከሁለተኛው ባልሽ የወለድሻት ሴት ናት። ምናልባት ከሰማችሁ በሱ በእንትን ላይ በዋትሳፕ ላይ ግሩፕ ተከፍቶለት በግሩፕ ላይ አገኛታለሁ እቺ ልጅ። እኔ ግን በቃ እቺ ልጅ ያላገባች ያገባች ብዬ አይደለም። ምንድነው ያለችው በሰዓቱ? በቃ እኔ ልረዳ ነው፣ የ3 ወር ደሞዝ ግን ሴትዬ አልሰጠችኝም፣ ከመጣሁም አዲስ ነኝ፣ ምንም ማውቀው ነገር የለም ስትል ቁጥሯም ከላይ ነበር። ቁጥሯን አንስቼ ልረዳት ነው። ለካ የሀገሬ ልጅ ሆና ተገኘች። አንድ አካባቢ ነን። ከዛም በኋላ ምን ልርዳሽ እንዲህ ስትይ ነው አልኳት። እኔ ለእሷ በቃ አረብኛ ልናገርላት ለሴትዮዋ ነው። ከዛም በኋላ አይ እህቶችም እኮ አሉኝ እነሱ ይናገሩልኛል፣ ችግር የለውም፣ የት ሀገር ነሽ? እንዲህ ብላ ነገረችኝ። ወልዶበና ማለት ወደ አንድ አካባቢ ነን አጎቶች ያሉበት። እሺ በቃ ስንደዋወል ግን አንቺ ድምፅሽ ልጅ ነው፣ አግብተሻል ወይ? ኧረ አላገባውም ገና ልጅ ነኝ። በቃ እዛ ሰፈር ልጅ ናት። አላገባሽም? አዎ። እንዴት ነሽ? በቁርአንስ እንዴት ነው? ቁርአን ቀርቼ ሀፍዣለሁ። ትምህርቴን አቋርጬ ያው ትምህርት እንትን ስላለልኝ ነው የወጣሁት። እሺ አንዴ በቪዲዮ ወተሽ ልይሽ አልኳት። ሳያት ልጅ ናት አቡዬ። ይችማ ለዚህኛው ልጄ ማምለጥ የለባትም ብዬ ያስቅሻል የኔ ነገር። ከዛ እዚህ ላለው ልጅሽ እዚህ ዱባይ ላለው ለሁለተኛው ልጄ እኔ ካሰርኩልሻለሁ። ለእሷ ደግሞ እንዴት አድርጌ የእሷን ቁጥር ተቀበልኩኝና ሰጠሁት ለሱ። አብድዬ አልኩት እቺ ልጅ ቁርአን የቀራች ናት፣ እኔ በቪዲዮ አይቻታለሁ። እስኪ ሳምንት ድረስ አውሩና የተመቸችክ ነገር ከሆነ ንገረኝ አልኩት። ከዛ እሺ አለኝ። ከዛ ለእሷ ደግሞ እኔ ምን እነግርሻለሁ በፍቅር ጠብ አድርጊው አልኳት። ሴት ልጅ ናት ዋናው። ይኸው ቁጥሩን ሰጥቼሻለሁ፣ ሲደውልልሽ በሳምንት ውስጥ እንዲወድሽ አድርጊ አልኳት። ማሻላ ተግባቡ፣ ተስማሙ። ኒካ አሰርኩልሻለሁ ለሱ። ማሻላ ጀግና ልጆችሽን ድረሽ ልጨርሻቸው። ለምን መሰለሽ እናት ሳትሞት ልጇን ቦታ ማድረግ ግድ ይለናል። እኛ ኃላፊነታቸው አለብን። ከዛም በኋላ እኛ ከሞትን ጀውጀው ብለው እንደው ሰው ብለው ነው የሚቀሩብን። አላ በዚህን ጊዜ ትሞታላችሁ ብሎ ከላይ ደብዳቤ ጽፎ ማተም መጥቶ አልሰጠንም። የምንሄድበት ጊዜ አናውቅም። ያ የሚጠብቀን አኬራም ላይ ወላሂ አቡዬ አላህ እንደው ከእንደዚህ አይነት ፊትና አላህ ይጠብቀን። ከቀብር ጨለማ፣ ከጀሃነብ እሳት፣ ከውመል ቂያማ ፈተና፣ ወልዶ ከመቅበር፣ አግኝቶ ከማጣት፣ ወጥቶ ከመቅረት አላህ ይሰውረን። ስለሆነ የምንሄድበትን ጊዜ ስለማናውቅ እኔ ሁሌም በቃ ሳድር አልሐምዱሊላህ ይለዋለሁ። ውዬ ደግሞ ማምሻ ሲሆን አዋልከኝ አልሐምዱሊላህ እለዋለሁ። በየትኛው ሰዓት እንደምንሞት አናውቅም። ያ ስለሆነ ቶሎ እኔ እያለው ቦታ እየያዙ ብዬ ነው እልሻለሁ። አቡዬ የመጀመሪያ ልጅሽ ማን ነበር ስሙ? መህጁር አገባ። ከዛ አብዲ ኒካ ታሰረለት። ሶስተኛው ማን? ሙባረክ። አሁን ለሙባረክስ እየፈለግሽ ነው? ለሙባረክም አግኝቼለታለሁ። የት አገኘሽለት? ሳውዲ ናት። እሷም እየሰራች ነው። እንደዚሁ በስልክ ነው ያገኘኋት። ግን እሷም የአንድ አካባቢ ስልጤ ልጅ ናት።
አግኝቼለታለሁ። እስኪ ግባቡ ድረስ ነው ስልክ ሰጥቻቸዋለሁ። እያወሩ ነው። ማሚዬ ትመቻለች ብሎኛል። እንግዲህ ደህና እስኪ ግባቡ ድረስ እየጠበቅኩ ነው። ማሻአላ። እሺ ሙባረክ ጨርሽ። ደግሞ ኢትዮጵያ ያለው ማነው ስሙ? ትንሹ አቡዘር ቆይ የመጀመሪያው ስሙ አይያዝም። መህጁር ስንት አመቱ ነው አሁን? ቁጠሪውን ያላውቅም። አሁን ቁጠሪ ሲያገባ 17 ነበረ። 17 ግን የተወለደው ማለት ነው። አሁን ቁጠሪው አሁን 17 ያው እና ባዬ ስላሉኝ አልኩ እንጂ አንቺ ቁጠሪው በ95 ነው የተወለደው። በ95 ነው የተወለደው። 95 2005 10 አመቱ 2015 20 አመቱ 23 አመቱ ነው አሁን 23 ነው ማለት ነው። እነዚህ ደግሞ ይኸውልሽ በአመት ነው የተወለዱ። ሶስቱም መንታ ነው የሚመስሉሽ በአመት። ስለዚህ መህጁር 23 አመቱ ነው። ከዛ አብዲ 22 አመቱ ነው። ከዛ ሙባረክ 21 አመቱ ነው። ከዛ ደግሞ ሙባረክ 20 አመቱ በይው። በቃ በመሀል ላይ አንድ ልጅ ሞቶብኛል ብዬሻለሁ። ኦኬ ሙባረክ 20 አመቱ ነው። ኢትዮጵያ ያለው ከሁለተኛው ባልሽ የምትወልጂው ስንት አመቱ ነው? እሱ ይኸው 9 ጨርሶ ወደ 10 ገብቷል። እሱን አውቃለሁ። እሱን ገና ወደፊት ነው የምትድሪው። ስለዚህ አሁን አላህ ያቆየን። አሁን የመህጁር ሴት ልጅ ስንት አመቱ ናት? የመህጁር ሴት ልጅ ይህ አሁን እንትን ሲመጣ 2ኛ አመቷን ትጨርሳለች። መስከረም ሲመጣ ማሻአላ በጣም ደስ ይላል። ሚስቱ ትሰራለች ስራ። እሷም ደግሞ ይኸው ልክ እኔ እንደመጣው ሳውዲ አረቢያ ሄደች። ሳውዲ ናት። ቤት ሰርተዋላ። ልጃቸውን ማን እያሳደገ ነው? ሴት ልጃቸውን ከባባ ጋር እና ከመህጁር ጋር አንድ ላይ ናቸው። ግቢ ውስጥ ናቸው። መህጁርን ዱባይ ስታመጪው ባባ ብቻውን? እኔ ሊሄድ እኮ ነው አቡዬ። መህጁር እስኪሳካለት ጠብቄ እንጂ እኮ እኔ ሊሄድ ነው። መህጁር እንደመጣልኝ እኔ ሀገር መግባት እፈልጋለሁ። ማሻአላ። እሺ ባባ አላገባም ማለት? ኧረ እምቢ አለ። እዚህ መጥቼ ራሱ ማለት ነው። አንድ ልጅ ሳውዲ ናት። ከኔ ጋር በጣም ጓደኛ ነን እና ሳታገባም የቆየች ናት። ቤት ልትቀሪ ነው ወይ ምንድን ነው ፍላ የዛሬ ባር ዝም ብሎ ቆሞ መቅረትም ይሻላል። እንደ ባባ አይነት ኬት ይገኛል ትለኛለች ሁሌ። ከዛ እያልኩ አሳመንኳት። በቃ ባባን እንድታገባ ማለት ነው። እሻለችኝ አቡዬ እሻለችኝና ወንድምዬው ነገርኩት። ማዘርንም ፋዘርንም ጥሩ አልኩኝ። በጋዝ ገዝቼ ቡላዬን ገዝቼ ኒካ ሊታሰርበት ባባ ማምሻው ከሱቅ ሲመጣ ደውዬ በል ባባ፣ ልጅቷም እኮ መታለች ቤት እያስተናገደች ነው። እንኳንም ባጠገቡ አልኖርኩ አልኩ። ባባ ሲቆጣ ፊቱ ያስፈራል። እዚህ አኮረፈ ነው። እዛ ድራሻቸውን አጥፍቶ እኔ የሴት ሱስ አለብኝ አሏችሁ ወይ? እኔ አኬራዬን ነው የምፈልገው። ነገ ዛሬ ከእሷ ጋራ ማሚን አንከባክቤ ይዤ ሀቋን ጠብቄ ከሄድኩኝ ነገ 70 ሁር ላይን ነው ጀነት ላይ የሚጠብቀኝ። የዱንያም የአኬራዬን ምስቴ እሷ ናት። ስንሄድ ደግሞ የ70 ሁር ላይን አሚሩን እሷ አርጊያታለሁ። እኔ ደግሞ 70 ሁር ላይን ይታዘዝልኛል። ይሄንን ነው የምፈልገው። ምስት የሚባል በዱንያ አልፈልግም። ብትሞት እንኳን አላገባም እንኳን ኖራ ብሎ አባረራቸው። ልሻለሁ አቡዬ ወላሂ ያ ስለሆነ እኔ ደግሞ አሁን የእሱ ሀቅ ስለሚጠብቀ ሰካክዬ እሷን ነይ ነው የሚለው። ሁሌም ነይ ነው የሚለው። በቃ ልጆቹን ብለሽ ለ1 አመት ብለሽ ነበር የሄድሽው። አመቱ አለፈ። አሁን ምን ፈለግሽ እያለ ነው። ከዛ እኔ ደግሞ የመህጁሩ ነገር ደግሞ እሱ አንዳንዴ ልጆችሽ በአንዱ ልጅ አበለጥሽ ሲልሽ እኮ ይሰማሻል። አሁን እሱ አልተረዳኝም። እኔ እውነት ተመቻችቶልኝ እሱን ያልወሰድኩት ነው የመሰለው። እሱ ደግሞ ምንድን ነው ይሄ ነገር? እሺ ሄደ አዲስ አበባ ሳምንት ቁጭ ብሎ መጣ። ባለፈው ደግሞ 15 ቀን ቁጭ ብሎ መጣ። ምንም አልተሳካለት። ቆይ ነው እጠይቅልሻለሁ። ቆይ 70 ሁር ላይ ነው ይታዘዛሉ ይባላል በጀነት ላይ። ምን ማለት ነው ሁር ላይ ነው ማለት? እንግዲህ ያው ሴቶች ናቸው ይታዘዛሉ ይላል። ሀዲስ ነው። እኔ ብዙም ጠለቅ ብዬ ያገባሁት ነገር የለም። እኔ የሰማሁት 70 ሚስት ይኖረዋል ነው ይኖረዋል። ኦኬ ጀነት ግን 2ኛ ሚስት ያገባ ወንድ ግን ነገ ጀነት ሲገባ 70 ሚስት አይኖረው። ሀቃቸውን ከጠበቀ አሁን ምንም ሳያበላልጥ እስከ 4 ባሉት ሀቃቸውን ይጠብቅ ነው የሚለው። ግን የፈለገም ሀቅ ልጠብቅ ቢል ዱንያ ላይ አንቺ ማበላለጡ አይቀርም። በሆነቿ ሀቅ ሳይገባበት አይቀርም።
በአንድ ልብ እኮ ከአንድ ሰው በላይ መውደድ አይቻልም። የሆነ ያመዝናል። የሆነ ነገር ወይ ለመጀመሪያ ሚስቱ ወይ ለሁለተኛ ሚስቱ የሆነ ልቡ ማለቱ አይቀር እኮ ባባ የሚለው ይሄንን ነው። ባባ ትንሽ የቀራ ነው። ኢማንም አለው። ማሻአላ። ግን አንቺ አልቀናሽም? ጓደኛሽ እንደ ባባ አይነት ኬት ይገኛል ስትልሽ? ያው አልቀናውም ሀቡዬ፣ ደስ ነው ያለኝ። አንዳንዴ ውስጥሽ ቀና ልብ ካሰበ ወደ ጥመት አታስቢውም አንቺ። እኛ እኮ ጥመት አስበን ሀቡዬ የት እንሄዳለን? እስኪ አሁን እንድናወራ ብንሄድስ? እንዳንቺ አይነት ባል ግን ኬት ይገኛል እያለችኝ ባሌን እየተመኘች በቀና ማሰብ ማለት እንዴት ነው? አይ በወንድምነት የፈለገችው ብዬ ነው በቀና ማስበው። እኔ በቃ ምኑንም አቡዬ አሁን ስትይኝ እንጂ ምንም አለ ዋትሳፕ ላይ። እሺ እኔ እናት እሺ ይገባላት ነው መላክ የምታውቀው። እሺ በሉ በጣም ደስ የሚል ታሪክ ሰምተናል። ቅልጥፍናዋ ደስ አይልም? ብሽ ስታረጋል ወይ ምርቃቷ አንጀት አረስ በቃ የሆነ የደረሰ ነገር ነው የሚመስላችሁ አይደል? የሆነ እንደዚህ አይነት ሰው ሲመርቃቸው ምርቃቱ የደረሰ ነው የሚመስለው። እና ውዶቼ፣ ማሮቼ፣ ፍቅሮቼ አንድ ታሪክ እንድገም ወይስ እንውጣ? 4:00 ሆነ። በቃ እንገናኛለን በኋላ 2 ሰዓት ሆኖኛል ከገባሁ። አንድ ታሪክ እንድገም ይደገም። እሺ አንድ አስተማሪ ታሪክ ያለው ወይ እንደሷ አይነት ሰው ቢመጣ እንደሷ ከፍ ያለ። እሺ አንድ ታሪክ ይደገም። ኦኬ ጻፉ። እሺ ምንድነው ሰጥሽ ማሪ? ልጇ ስለተቀየማት እኔን አትወጂኝም ስላላት በጣም ስለተሰማኝ ገና ልሞክርላት እኮ ነው። ገና ሰው ላናግርላት ልጠይቅላት እኮ ነው ምን ማድረግ እንዳለባት የት መሄድ እንዳለባት አይዶ ነው። በ19 ስትል ያለችው 1990 መሰለኝ። 95ማ ልጇ የተወለደበት ነበር። ሄዱ 95ማ የመጀመሪያ ልጇ የተወለደበት ነው። በቃ በ1994 ወር 93 አካባቢ በ14 ዓመቷ ተጠለፈች። ተጠልፋ ገባች እና በአመት ወለደች። 4 ልጅ ወለደች። 3ኛው ሞተባት ደም ግፊት ስለነበረባት። ከዛ በኋላ ትዳሯ ባሏ ይመታታል፣ ይጨቀጭቃታል፣ ሰላም የለውም። ሰላም ስለሌለው ትዳሯ እናትየው የባሏ እናት ጠንቋይ ቤት ሄደው ጠንቋዩ ምን ብሏቸዋል? እችን ሚስት ካላባረርሽ እድሜሽ ያጥራሉ፣ እድሜሽ አጭር ነው ብሏቸዋል። ለዛ እናትየው በጣም ትጫናት ነበረ። እሷ ቤቱን ለቃ እንድትወጣ እንድትፋታ ከባሏ ጋር ማለት ነው። እና ልጅ ድምፅ ነው ወይስ የድመት ድምፅ? እዛ እናትየው ታሰቃያት ነበር፣ ትደበድባት ነበር፣ የባሏ እናት ሳይቀር። ከዛ መጨረሻ ላይ መረራትና ልጆቿን ለቤተሰቦቿ ሰጥታ ጥላ ወጣች እና አረብ ሀገር መጣች። ድመት ነው አይደል? ሴት ልጅ አንዴ ካገባች ደግማ ማግባት የምትችል አይመስላት ስለነበረ የምትጠላኝ እናትየው ስለሆነ እናትየው እንጂ እሱ አይደለም የሚጠላኝ እሱ ይወደኛል ብላ ስለምታስብ ሴት ልጅ ድጋሚ የማግባት እድል አላት የላትም ብላ ስለምታስብ አመት ሙሉ አረብ ሀገር የሰራችበትን ገንዘብ እየላከችለት ከዛ እየላከች ቤት ስራ እናትክ እኔ እናንተን ትዳር ለማፍረስ የምትፈልገው እኔንም ስለምጠላኝ እሷ ቤት ውስጥ ስለምንኖር ነው። ስለዚህ የራሳችን ቤት ቢኖረን እኮ እንትን እንላለን። የራሳችን ቤት ቢኖረን እኮ Mommy, can I It's my love. Can I Tape, which tape? Clear one. tick tape? No, don't take the grey one. Take the clear, the transparent. But Hannah says she needs the For what, Hannah? She wants to swim. I want to cover her. She wanna cover what? The hole in the bathtub. Down. Mawanyao get down. ችግር የለም ትውሰድ ግሬው ላስት ድሮወር ነው the last one
እንዳታባክነው እና አንቺ አርጊለት ቀና ጎን ማሰብ ማለት ላይክ ባሌን አይ እንደ ወንድሙ አይታው ነው በወንድምነት ነው ምናምን ይሄ ነው ቀና አይደል? ለምሳሌ አንድ ሰው ከባልሽ ጋር ሲያወራ አይተሽ ኢትስ ኦኬ ኖርማል ነው ላይክ በቀን በእህትነት ነው ማለት ነው ቀና አይደል? በቃ እኔ ምንም የዛኔ ምንም አልመሰለኝም። እንደዚህማ ካለች እቺ ልጅ እኔ ጉጉቴ ምንድነው ፊትም እንዲያገባ ነው። በምን አላልሽም? አሁን ባባ የቀራ ነው ብዬሻለሁ። ተውሂድ ነው። ለቅሶ ቢመጣ ወላሂ አጎቴ ሞቶ አንድ ቀን አላደርኩም። አስቀብሮ ፈርዱ አስቀብሮ መግባት ነው ነው ሚልሽ። እናቴ ደግሞ ዱዓ ትወዳለች። የዱዓ ሰው ናት አቡዬ። ግን ይሄ ዱዓ ማድረግ ቁጭ ብሎ እንድን ማለት አይፈቀድም ስለሚል በቃ በሳምንት ጁማ ዘይራት ይለኛል። በሳምንት ጁማ ሄጄ ሃይላይክ ዘይራት አለው ውዬ እመጣለሁ እንጂ ግን እህቶቼ ሲሰበሰቡ የዱዓ ሲያደርጉ ምን ሲሉ ከነሱ ጋር አልቀላቀልም። ለቅሶ መጣ የትም ይሁን አስቀብሬ ልግባ እንጂ ለአንድ ቀን ራሱ ማደር አሁን እኛ ጋር እንደ ማህበረሰብ ደስ ይልሻል። 12 ቀን ድረስ ራት ይዘሽ እየሄድሽ አብልተሽ እዛው አድረሽ ስስቂ ነው የምታድሪው። እኔ ግን በእነሱ ቀን አለው። ለምን እሱ እንደዚህ አይፈቀድም። በቃ እሱ ይመጣል ቤት አሁን እደሪም አትደሪም አይለኝም። ራት አብልቼ እኔ እሱ ቤት መጥቶ ሲያድር እኔ ከሴቶች ማደር የለብኝም በማለት ሐቁን ለመጠበቅ መጥቼ ቤት ነው ማድረው። ቀኑን ይሄዳለሁ። ግን ምስት ባገባለት አንድ ሀሳብ ደግሞ የኔ የሚመጣልኝ ሁሌ ምስት ባገባለት እሷ ጋር በሄደበት ከጓደኞች እጨመራለሁ፣ እዞራለሁም፣ እናቴም ጋር ሄዳለሁ፣ ምን እላለሁ የሚለውም ውስጤም ላይ አለ። በቃ አልታሰርም። ለዛ ነበራ በቃ ባልሽ ብቻውን እንዳይሆን ከለቅሶ በሰርግ ከተለያየ ስለታገድሽ ሚስት ከዳርኩለት ግን ሚስቱ ትንከባከባለች። ሐቁ የለብኝም። ገባሽ? በተራው ጊዜ እሷ አለች። አሁን እኮ አመት ሙሉ እዛ ብቻውን ነው አረ ለቅቄው የመጣሁት አቡዬ። እኔ ሐቁ አለብኝ። በባባ ሐቅ እቀጣለሁ። አላህ እንደው ይቅር ይበለኝ እንጂ ምን ታረጊዋለሽ? ያው የእናት አንጀት ሆኖብኝ ለልጆቼ ስል በርሬ ነው የወጣሁት። አላህ በሰላም ያግባኝ እንግዲህ እና ምስት አሁን እሺ ብለውኝማ ምስት ቢያገባ እኔ አሁን መሄድ ምንም አልፈልግም ነበር። ትንሽ ቆይ ነበረ ስለሆነ እምቢ ስላለ ሐቁ ስላለብኝ እኔ መሄድ እፈልጋለሁ። እንዳንቺ አይነት ሚስት አይተንም ሰምተንም አናውቅም። በጣም መልካም አቡዬ አትበይ ወይ ሞልቷል። አላየነውም፣ አልገባንበትም፣ ሁሉም አልተናገረም እንጂ ሁሉም እኮ የራሱ ማሸት የራሱ ፍላጎት ውስጡ ላይ አለው እኮ። ሁሉም እኮ አሁን ሲታይ ነው አንድ ነገር ማለት ነው። ሽቶ ገዝተሽ አምጥተሽ ብታስቀምጪው ቤትሽ ላይ ይሽተት አይሽተት ታውቂዋለሽ? ሽቶ ገዝተሽ አምጥተሽ ቤት ላይ ከአንቺ ላይ ካልረጨሽው ዝም ብለሽ አላውቀውም። ትክክል። በቃ ስትረጪው ግን ሽታው ጥሩ ይሁን መጥፎ ታውቂዋለሽ። የሰውም ልጅ ሁሉም እንደዛ ነው። የውስጡን ማንም አላህ ነው የሚያውቀው፣ እኛ አናውቅም። እንግዲህ ለሁሉም ማሸታቸውን ያው የተሰደዱ ሁሉ በአማን በድል በሰላም ሀገራቸውን ለሀገራቸው ያብቃልኝ። አንቺንም ደግሞ አንቺን አላህ እያሉ ነው። ቅድም እኔን ስለመረቅሽኝ ቀንተዋልና ተመርቀን እያሉ ነው ኮመንት ላይ ደግሞ መርቃቸዋለሁ። ይኸው አሚነ ሰላተ ሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ሁላችሁም እንግዲህ ያው ስደት ላይ ያላችሁ ሁላችሁ ማሸታችሁን የሰው ልጅ የሚያስበው ነገር ጨለማ አላህ ይጠብቃችሁ ሁላችሁንም። ለአላህ አልቸገረውም። ደግሞ ወንዶች ከሆናችሁ ደግሞ ወንድ ልጅ ወላይ ቁዋው መሳራው ኢማንና ብር ነው አሉ። አፍሳቸው የማትጨርሱትን ብር በእጃቸው አላህ ያርግልኝ። ሰጪ እንጂ ተቀባይ የማትሆኑበትን ለአላህ አልቸገረውም። አኬራችሁን ዱንያችሁን የሚያሳምርበትን አላህ ይስጥልኝ። ሙሉ ዕጣ ያለ ጣጣ ማለት አቡዬ ሙሉ ዕጣ ያለ ጣጣ ይስጥልን። ሙሉ ዕጣ ያለ ጣጣ ማለት ዱንያሽንም አኬራሽንም ያሳመረ ነው። ሙሉ ዕጣ ያለ ጣጣ ይስጥልኝ ለሁላችሁም። ለአላህ አልቸገረውም። ሀብት ሲባል ደግሞ አትለቂ ፍለቂ ገብተሽ ተለቅለቂ የምትባላለች እንደዛች አይነቷ ትልበሳችሁ። ገብታችሁ ደግሞ በአማን በደስታ ለሀገራችሁ በቅታችሁ ሀገርም ያላችሁ በደስታ አላህ ያኑርልኝና ከታች ሱቁ ከላይ ፎቁ ለውጥ አላዋጣም ከጭቃ ውልቅ ከፎቁ ጥልቅ አልጋ እስከነ አንጣፊው ብር እስከነ ቆጣሪ ስጋ እስከነ ከታፊ ቂቤ እስከነ አንጣሪ ላም እስከነ ላቢው ሱቅ ሲባል ካሪፎር የመሰለው በእጃቸው አላህ ያርግልኝ። በፓኪስታንና በህንድ ብቻ ማን ለቀቀው? በእኛው ሰው ይለቀቅበት። ተሳቢ ደግሞ መኪና ሲባል ተሳቢው አለ እየፈሳ መጋዘናችሁን
አገር አቋራጩ ገብቶ አራግፎ የሚወጣው የቤት መኪና የሚባለው ደግሞ ዞራችሁ ራቁት የሄደ የምታለብሱበት፣ የራበው የምታበሉበት፣ የጠማውን የምታጠጡበት፣ ራቁት የሄደ የምታለብሱበት፣ መንገድ ባልወጣበት መንገድ የምታወጡበት፣ መስጊድ ባልተሰራበት መስጊድ የምትሰሩ፣ ያ ረቢ በጨለማ ላለ ጨለማውን የምትገልጡ አላህ እንደዛ ያርግልኝና ግንባራችሁን ለስጁድ አፋችሁ ለቁርአን እጃችሁ ለሰደቃ እግራችሁን ለሀጅ ያርግልኝ። ካቲመነ በላው መሰለኝ ለሁላችሁም። አሚን አሚን። በጣም ነው የሚያረካው። እኔ እንዴት እንደተደሰትኩ በሌላ ነገር ጣልቃ የገባሽ ቀን በቃ ሌላ ወጣች አልኩኝ። ይኸው እንዳልኩትም አላህ ማበቃልን አልሐምዱሊላህ። አሁንም ድል በድል ብያለሁ። ሁሌም ምለው አላህ የድል አርግልኝ ሀውዬን እያልኩ ነው ዱዓ ማረገው። ለአላህ አልቸገረውም። በጣም እናመሰግናለን። ይኸው ለሶፊ ስልክ ቁጥር ሽላኪላት። እሺ ፖሊስ እንዴ ነው ማውቃት? እኔ አላውቅበትም። ሳውዬ እንዴ ነው የሚደረገው? ሶፊን ፎሎ ታደርጊያታለሽ። አዎ የአመት ብር ቤት ስራ ብላ ስትልክለት ጀለሴ በላከችለት ብር ሌላ ሚስት አገባበት። ከዛ በኋላ ቤተሰቦቿ እሱ ሌላ ሚስት አግብቷል ብለው ሲነግሯት እናንተ ድሮም ከዛ ቤት ከሱ ትዳሬን ስለማትወዱት ውጪ ትሉኝ ስለነበር አውቃችሁ ነው ትላቸዋለች። ስትላቸው ምን ይላሉ እነሱ? እሺ ካላመንሽኝ ይላሉ። ከዛ በራሷ መንገድ ከጓደኞቿ አይዶ ነው በሆነ መንገድ የእውነት ማግባቱን ሰማች። ከዛ ከሰማች በኋላ ቆረጠችና ብሯን መያዝ ጀመረች። ከ6 አመት በኋላ ወደ ኢትዮጵያ ገብታ ከ6 አመት አረብ ሀገር በኋላ ወደ ኢትዮጵያ ገብታ እንግዲህ 3 ልጆቿ እናትና አባቷ ጋር ናቸው። ከዛ ሌላ ባል አገባች። በጣም ጥሩ ባል አገባች እና አግብታ ከዚህ ባሏ ደግሞ 4 ልጆችን ወልዳ 5 ወልዳ 4 ሞተባት እና 1 ብቻ ቀራት። ከመጀመሪያው ባሏ 3 ልጅ ከዚህኛው ባሏ 1 ልጅ 4 ልጆችን እና ባሏን ይዛ እየኖረች ባሏን በጣም ትወዷለች፣ በጣም ይወዳታል። እየኖረች ልጆቿ አደጉና የመጀመሪያ ልጇን በ17 አመቱ አስገድዳ ዳረችው። ከዛ እሱን ድራው ሴት ልጅ ወለደ። እየኖረ ታናናሾቹ 2 ወንድሞቹ አንድ ቀን ሳውዲ በባህር እንሄዳለን ሲሉ ልጆቼ ሳውዲ በባህር ከሚሄዱማ አትሄዱ ተብለው ቢመከሩም እምቢ አሉ። እምቢ ሲሉ ልጆቼ በባህር ከሚሄዱማ ብላ ብድግ ብላ እሷ ዱባይ መጣች። ዱባይ መታ እየሰራች በመጀመሪያው 3 ወሯ 1 ልጇን አመጣች። በ5ኛው ወሯ 1 ልጇን አመጣች። ልጆቿን ከሳውዲ ባህር ታድጋ ዱባይ በህጋዊ መንገድ አምጥታቸው ሬስቶራንት ውስጥ ነው የሚሰሩት ሁለቱም እና 1 ሬስቶራንት ውስጥ ነው የሚሰሩት። አብረው ናቸው። በበዓላት ደግሞ እናታቸውን እየሄዱ ቪዚት ያደርጋሉ። ጥሩ ቤት ነው የገጠማት። አመቷ ነው። ባሏ ደግሞ ለ1 አመት ነው የፈቀደላት። አሁን የመጀመሪያ አስገድዳ የዳረችውን ልጇን ልታመጣው ፕሮሰስ ጀምራለች። በፖሊስ ክሊራንስ ምክንያት አልተሳካለትም። እሱ ደግሞ ድሮ እኔን ስለማትወጂኝ ነው ወደ ትዳር ወርወረሽኝ፣ እነሱን ግን ቶሎ ወሰድሻቸው አለኝ አለች። በዛ አሳዘነች። ልጇ እንደማትወደው አይነት ስሜት ስለተሰማው እስቲ ሞክርልሻለሁኝ፣ እኔ ፖሊስ ክሊራንስ እጠይቅልሻለሁ ምን ማድረግ እንዳለብሽ ብያታለሁኝ። በተረፈች ጀግና እናት ልጆቿን ከባህር ታድጋ ራሷን መስዋዕት አድርጋ በዚህ እድሜዋ አረብ ሀገር መጣ ሰርታ ልጆቿን አምጥታ አሁን ደግሞ ወደ ባሏ ልትሄድ ነው። ሌላው ደግሞ ያልነገርኳችሁ ነገር ባሏን ለመዳር ደጋግማ ሞክራ፣ ባሏ ግን እኔ ከአንቺ ውጭ ወደ ውጭ ብሎ አልፈልግም አለ። ሌላ ባል ቢሆን ይሄኔ እስካሁን 4ኛ ሚስት ላይ ደርሷል። እንኳን አግባ የምትል ሚስት አግኝቶ እና እሱ ግን አግባ እያለችው እሱ ግን ከአንቺ ውጭ ወደ ውጭ አለም በህይወት እያለች ብትሞች አላገባም ማለት። እንደዚህ አይነት ባል ይስጣችሁ ለሁላችሁ። አግባ እየተባለ እምቢ የሚል ባል ይስጣችሁ። አግባ እየተባለ ከአንቺ ውጭ ወደ ውጭ አይደለም በቁምሽ ሞተሽ አላገባም ከአንቺ ውጭ ሴት በህይወት ያልቀምስም የሚል ባል። ሲጀመር ጋይስ እሷ ከሱ በፊት የመጀመሪያ ትዳር ነበራት፣ 3 ልጆች አሏት ከመጀመሪያ ትዳሯ። እሱ ግን እሷ የመጀመሪያው ናት ማለት ከእሷ በፊት አላገባም። ኢማጅን ሀውላኪሽ ኢዝ በጣም እድለኛ ናት። እሷ አግብታ 3 ወልዳ ፈታ
4 ወልዳ 1 ሞቶባት 3 ቀሩ። ፈታ አግብቶ ማያቅ አገባች። በጣም እድለኛ ናት። ተመርቃለች። እና እንደዛም ሆኖ ደግሞ ሌላ አግባ ደግሞ ራሷ ደግሳ አዘጋጅታ ልትድረው እሱም ቢ እና እጅግ በጣም እድለኛ ናት። በጣም ደስ ይላል። በታሪኩ በጣም ተደስተናል። ባይ እስቲ ስለ ሸሚሲ ሆስፒታል የምታውቁት አለበሉ። ከሪያድ አስቸኳይ ነው። ምንድን ነው ጎግል ላይ ገብተሽ ሸሚሲ ሆስፒታል ብትይ ቁጥር፣ ሎኬሽን፣ ኤቭሪቲንግ ይወጣልሻል። ቁጥሩን ላጣርቀሽ መደወል ነው። ሳውዲ ከሆንሽ ምን ኮመንት ላይ አደከመሽ ማሬ?